አሮጊቷን በአክብሮት እስኪረኩ ነው መለጠልጦት። አሮጊቷ የአንፊልዱ ጣመኝ በሜዳህም ድገመኝ ነው። ጣፈጠኝ ለጥጠኝ ነው። ጠቅጠቅና አርግ አሮጊቷ ጠቅጠቅና አርግ። መንገዶኝ በደስታ ነው አሮጊቷ በደስታ ኑልኝ ለጥጦት ኑልኝ ብያለሁ። በቃ ኑልኝ። ዚ ላንኪሻየር ደርቢ በቃ አሁን ያለኝ ተስፋ ሊቬና ቪላ ላይ መቋጠር ነው። በቃ ገባ። ተስፋ አልቆረጥኩም። ለምን ሲባል ጭላንጭል ተስፋን ቢኖር ጠጣዋለሁ ጭላንጭሉን እንጂ አልቆርጥም። ስለዚህ ወንድም ጥላ እንዴ የሆነ ሰሞን እኮ አንተ ተበስ ምን እንባባል ሰዎች አሁን ርቀታችንን ይኸው እና ዛሬ የሰበናፑ ብቀላ በአሪፍ ሰዓት ስላገኘ ትበቀላለህ ማለት ትበቀላለህ። ከጎን ነኝ ዛሬ ከጎን ነኝ። ወንድም ጥላ ታስደስተኛለህ ዛሬ። ተስፋ አልቆርጥም። ምንም 3 ጌም 2 ጌም ላምን አይቀርም የለም እና ሊቪያው ዛሬ ትጠብቀኛለህ እና እናንተ ደግሞ ቴሌግራም ላይ ግቡ። ትላንት የፕሪሚየር ሊጉን ጨዋታዎች ብቻ ሳይሆን ስትሬት ያገኘነው ሌላ ሙሉ ቲኬት አድርገናል። 100% ቦነስም ታገኛለህ በዚህ ፕሮሞ ኮድ ስትመዘገብ። ቴሌግራሜ ላይ ና አባቴ፣ በዚህ ቴሌግራሜን ተቀላቀል። የዛሬም ቲኬት አለ። ወንድም ጥላ ከጎን ነኝ ነው የምልህ። ዛሬ ልመክር ልዘክር አይደለም የመጣሁት። ከኔ በላይ እድሜ ጠገቦች አሉ እዚህ ጋር። ዋንጫ ልቀራቸው፣ ጸባ ልቀራቸው። አሁን ደግሞ በምን ተገናኙ በለኝ። እነዚህ 2 ክለቦች አንዱ ለዋንጫ ፍጻሜ ደርሶ አንዱ ታች ቢሆን የሚገጥመውን ክለብ ሁሉ ባላየ 3 ነጥብ ሰጥተው እልፍ የሚሉ ናቸው። ከመጠላላታቸው የበዛ ነው። ምን ላንክሻየር ደርቢ ይባላል። አቡሻ ስለነዚህ ቶ የዲያስፖሮች ጸብ ነው። ታደራችሁ 2 ጥጋበኞች እንዴት ናችሁ? ሰላም አደራችሁ? እንዴት አደራችሁ? ሰላም አደራችሁ? ፌስ ነው። 2 ጥጋበኞች ዛሬ ሊጫወቱ ነው። እናንተ 2 ሊፈሳፈሱ ነው። 2000ም ትላንትና ስቋጥሪብኝ ያላየሁሽ እንዳይመስልሽ። 2000ም አይቻለሁ። የዚህ ግን ትንሽ ከፍ ያለ ነው። የዚህ ከፍ ያለ ነው ጀማው። ለማንኛውም ትላንትና እኛ ከፉላም ስንጫወት ጀማ አልተቋጠረብንም ወይ? ተቋጥሮብናል አይደል? ስለሆነ እንቋጥራለና። አሁን ግራ ይገባ ማላይ እንቋጥር። ኮሜንት ሴክሽን ላይ ሲገለጹልኝ ማላይ እንቋጥር። ተርፌ ላይ ይሻለናል፣ ሊቨርፑል ላይ ይሻል። ማላይ እንቋጥር። እኔ ይሄኛው ይቋጠርበት ነው ይሻል። የምሬ ነው። ተንከቲ ሲሆነ ሰው እንግዲህ ዛሬ ኢቨንት እንደነበረ ታውቃላችሁ። ታዲያ ኢቨንቱ ተሰርዟል፣ ወደ ሌላ ጊዜ ተዘዋውሯል። ጀማአው እንግዲህ ማናጀሪ አንዳንድ ጉዳዮች አልተስተካከሉም ብሎኛልና በሌላ ጊዜ በሌላ ኢቨንት የምንገናኝ ይሆናል። ዛሬ ማንም ሰው እንዳይጉላላ በደንብ ኮፒ ሊንክ ሼር አድርጉና ለጀማው አዳርሱልኝ። በያለንበት እንግዲህ እንወጥራለን ማለት ነው። ይቋጠራል ማለት ነው። ማለት እንቋጥር። ኮሜንት ሴክሽን ላይ የበዛው ኮሜንት ላይ ማለት ነው ወጥረን እንቋጥራለን ማለት ነው። ጀሚናዬ የሰው ደስታ የሚያስደስትሽ የኔ ጣፋጭ የነገውን ተጠባቂ ጨዋታ ሻሼ ነገሩ አታውቂያትም። ሻሼ ማንቸስተር ዩናይትድ ከሊቨርፑል ሀያሉ ሊቨርፑል የሚያደርጉትን ጨዋታ ማን የሚያሸንፍ ይመስልሻል? ቀለል ባለ ነገር አስረጂ እኔ እናት። ማንቸስተር ዩናይትድ ከሊቨርፑል ጋር የሚያደርጉት ጨዋታ ሁሉ ጊዜም በጉጉት የሚጠበቅ ትልቅ ፍልሚያ ነው። ማን እንደሚያሸንፍ መገመት ከባድ ቢሆንም አሁን ባለው ሁኔታ ሊቨርፑል ጠንከር ብሎ ይታያል። ይሁን እንጂ ሁለቱ ቡድኖች ሲገናኙ ውጤቱን መተንበይ አስቸጋሪ ነው። በቅርቡ ባደረጉት ጨዋታም ማንቸስተር ዩናይትድ አሸንፎ ነበር። በአጠቃላይ በታሪክም ሆነ በአሁኑ ወቅት ጠንካራ ባላንጣዎች ናቸው። ቀለል ባለ ነገር ይሄን መስላል። የጦርነትን አስከፊነት የሚያውቅ የሞተ ሰው ነው። ሰባል ለዜሮ እያልክ ስለተቀደድክ ዛሬ ኦልትራፎርድ ላይ ተርፈህ ትወጣለህ ማለት አይደለም። አለፈውም ሜዳ ላይ ስመጣ 7-0 እያልክ ተቀድደህ ነበር። ነገር ግን አንፊልድ ላይ ተርፈህ እንድትወጣ አላደረገም። ልቅልጥ አድርጌ ነው የሄድኩት። አንተ 7-0 እያልክ ስትቀደድና እኔ 8-2 እያልኩ በኩራት ሳወራ ያለውን ልዩነት ልንገርህ። እኔ 8-2 እያልኩ ሳወራ እዛ ቡድን ላይ እየለጠለጥኩት ነው ሁልጊዜም።
የተሻለ እርስ በርስ ግንኙነታችን የተሻልኩት ቡድን ስለሆንኩ ነው። በጣም ብዙ ጊዜ ያሸነፍኩት ቡድን እኔ ስለሆንኩ ነው። አንተ ግን ስንመጣ በዚህኛው እንደውም ደግሞ ከዛኛው ቡድን የተሻለ እኔ አንተ ለጥልጫለሁ። በጣም ብዙ ጊዜ 85ኛ ጊዜ ነው ዛሬ የምለጠልጥ። በጣም ብዙ ጊዜ የለጠለጥኩ ቡድን ነው። 7-0 ዘርዝራ 10 ምናምን ጨዋታ ታደርገው እንደሆነ እናያለን። ምን ማለት እንደሆነ ታውቃለህ? አስቶን ቪላ 7-2 ለጥልጧል። በዛ ያን 7-2 አስቶን ቪላ ስላሸነፈ ካንተ የተሻልኩ ቡድን ነኝ እንደማለት። 10 ምናምን ጨዋታውን ለማስተካከል 10 ምናምን ዓመት ይፈጅባል። በታሪክም ደግሞ አታስተካክለው። እያሻሻልኩት ነው የሚሄደው፣ እያሻሻልኩት ሜዳ ላይ መጥቼ ልጥጥ። አሁን ደግሞ ሜዳ ላይ ለመጣል ውቅጥ አድርጊ አባረራለሁ ማለት ነው። ዛሬ ተለጥልጣ ትወጣለች ቤቲ። ድል ለኃያሉ ክለባችን ማንቸስተር ዩናይትድ። ግሎሪ ግሎሪ ማን ዩናይትድ። እንዴት አዲዮስ ምን እየሰራ ነው? እኔ ዛሬ ፉልሃምን ማሸነፌን አረጋግጬ ለነገ ለሊቨርፑል ቋጠሮ የፍሬ እየሰራው ነው። አሮጊቷን በአክብሮት እስኪረኩ ነው ምለጠልጦት። ሼር አርጉለት። ከልጅ ጋር አብርሃ ምግብ አትብላ ይባላል። ለውሻ ደንቦ አትሩጥለት ይባላል። ውሻው ከሮጡለት አይለቅህም። ፈሪ ውሻ ቢሆንም ከሮጡለት ሊነክስ ይችላል። በስህተት ያለ እግር ገብተን 2-1 አሸንፋችሁናል። ያንን መጥፎ ጊዜ ግን መቼም አልዘነጋውም። 2-1 ነው የተሸነፉ። እኔ ግን ሁሌም የማይዘነጋው ሜዳ ላይ 5-0 3-0 በሜዳ የማቱ 7-0 የማንቸስተር ዩናይትድ ቅሌት ሙሳላ ብቻውን የሚፈረጥጥብህ የማይረሳውን ጊዜ ልደግምብህ። አሁንም ዝግጅቴን ጨርሻለሁ። መጨረሻ ላይ ግን 2 ኪሎ ፎጣ ሁለቱ አፍንጫ ላይና ጆሮ ላይ ለጥፈህ አይንህን አቅልጠህ ስትመጣ ያለው አቡዬ ሼር አርጉለት። ማንቸስተር ዩናይትድ ቅሌትን ማየት 7 አፕ ብለህ ሰርች ማድረግ ብቻ 7 እና አፕ ብላችሁ ግቡ። የምሬን ሰርች ባሩ እንደዛ ግቡ። የማንቸስተር ዩናይትድ ቅሌት ማንቸስተር ዩናይትድ 7-0 የተሸነፈበት ሙሳላ ብቻውን የፈረጠጠበት። አረ ምን ልበላችሁ፣ ኑኔዝ ራሱ እኮ ጎል አገባባችሁ። እና አቡዬ ባትፎክሪ ጥሩ ነው። ሲሄድ ያምራል ባቱ ሲመለስ ደረቱ ሊቪ አይደለይ የሻሸ አባቱ ብሎ ነበር አንድ ጀግና ገጣሚ ከዚህ ቀደም እንደገጠመው ማለት ነው ለአንተ እና ማለት ነው። ኃያሉና ውዱ ክለባችን ሊቨርፑል ዛሬ በኦልድ ትራፎርድ ማለት ነው ላንክሻየር ደርቢ አመሻሽ 11 ሰዓት ተኩል ሲል እንግዲህ ማንቸስተር ዩናይትድን የሚገጥም ይሆናል ማለት ያው እንግዲህ በዛኛው ወገን አካባቢ ፉከራና ጫጫታ እየበዛ እየሰማን ነው። እኛ ደግሞ አንፎክርም። ጀግና ገሎ ነው እንጂ የሚፎክረው አንፎክርም። ለማንኛውም ማለት ነው በዛሬው ጨዋታ ላይ ዳዲ አባታቸው መሐመድ ሳላ ንጉሱ መሐመድ ሳላ ኦልድ ትራፎርድ ላይ ብቸኛው ሃትሪክ የሰራው አባታቸው መሐመድ ሳላ ባለመኖሩ እጅግ በጣም ከፍቶኛል። ከምሬን ነው መላችሁ። ሊቪያንስ ቢሆንም ያሉ ተጫዋቾች በቂ ናቸው። ሰበብ ያው አያስፈልግም ነው መላችሁ። እናም ፋሚሊ የዛሬውን ጨዋታ ኦልድ ትራፎርድ ላይ ሄደን መበቀል የግድ ነው። ቢያንስ ግን ይሄንን ጨዋታ አቻ እንወጣለን እንጂ እነሱ እንደሚደነፉት ተሸንፈን አንመለስም። ለማንኛውም ማለት ነው ድል ለእንግሊዝ ኩራት ለሆነው ለኃያሉ ለክለባችን ሊቨርፑል ይሁን። ዮላ ብሮካሎን መልካም ጊዜ መልካም እድል። ባይ ፋሚሊ ይመቻችሁ። ከምድረገጽ ያጠፋዋል ሊቨርፑልን ማንቸስተር ዩናይትድ ዛሬ ማንቸስተር ዩናይትድ ከሊቨርፑል ኦልድ ትራፎርድ ላይ ጨዋታ ይኖራቸዋል። ማንቸስተር ዩናይትድ ከሊቨርፑል በዛሬ ጨዋታ እንግዲህ በጣም ቤስት የሆነ ሞመንት ላይ የሚገኙት እነ ብሩኖ ፈርናንዴስ እና ካስሜሮ ዛሬ ድምቀት ይሆናሉ ብዬ ነው የማስበው ለዚህ ጨዋታ። ሊቨርፑል አለመታደሉ ነው እንግዲህ ግብ ጠባቂዎቻቸውን በሙሉ ነው ሉዝ ያደረጉት። እንደገና ደግሞ የኢብራሂማ ኮናቴ እብደት አለ። የቀኝ ክንፍ ላይ ደግሞ እነ ከርትስ ጆንስ እና ሶቦዝ ላይ ነው የሚጠቀመው። መሀል ሜዳውም ደግሞ ግራቨንበርግ የባለፈው አመት አቋም ላይ አይደለም። ኦፍ ኮርስ ፍሎሪያን ቪትስም እንደታሰበው አይደለም በዚህ ውድድር አመት። እነዚህ ነገሮች በሙሉ ተደማምረው ዛሬ ማንቸስተር ዩናይትድ ሊቨርፑልን የማያሸንፍበት ምክንያት አለ ብዬ አላስብም። ምክንያቱም ማንቸስተር ዩናይትድ አሜዚንግ ፎርም ላይ ነው። ፊት ለፊት ላይ ያሉት እነ ኩና፣ ሼሽኮ እና ሙቤሞም አሪፍ አቋም ላይ ነው ያሉት። የብሩኖ ፈርናንዴስ ሌቭል ደግሞ ሌላ ሌቭል ላይ ነው። እኔ ፐንዲቶቹና የቀድሞ የማንቸስተር ዩናይትድ ተጫዋቾች ለምን እንደሚጠሉት አይገባኝ። ማንቸስተር ዩናይትድ ድሮፕ ባረከበት ሁሉ
ማንቸስተር ዩናይትድ ከተቀላቀለበት ጊዜ ጀምሮ ፎርሙ የማይወርድና አቋሙ ያልወረደ ተጫዋች ቢኖር ብሩኖ ፈርናንዴስ ነው። ቡድኑ ተሸክሞ ለዚህ ያደረሰው ብሩኖ ፈርናንዴስ ነውና የሚገርም የውድድር አመት ነው እያሳለፈ ያለው። በዛ ላይ ደግሞ ኮቢ ማይኑ ተመልሷል። ከካሴሚሮ ጋር ያላቸው ጥምረት ላይክ እንዴት ነው መሴ እንደሚለው ወይፈኑን ከኮርማው ጋር አድርጎ እንደማረስ ማለት ነው። ወይፈኑ ቀስ ይላል፣ ኮርማው ደግሞ ይፈጥናል እንደምንለው ማለት ነው። ሰው ብቻ ግን አሜዚንግ የሆነ የውድድር አመት ላይ ነው ያሉት ማንቸስተር ዩናይትዶች። እኔ ደስ ብሎኛል በዚህ አይነት ደረጃ ላይ ማግኘት ቢካዝ የሚቀጥለው የውድድር አመት እኛ ያሳለፍንበትን ፓተርን እናንተ ስታሳልፉ በዛ ነው ጀጅ የምንደራረገው። አሁን ላይ አይደለም ማንቸስተር ዩናይትድ እና አርሰናል ጀጅ የምንደራረገው። የሚቀጥለው አመት አንድ አይነት ስቴጅ ላይ እንገናኛለን። የዛኔ እናንተ የተሻላችሁ መሆናችሁን ከኛ ታሳዩናላችሁ። ሰው በውድድሩ እንገናኛለን። ለዛ እንዲረዳን ደግሞ ማንቸስተር ዩናይትድ ወደ ቀጣዩ ወደ ቻምፒየንስ ሊግ መግባት አለበት። ዛሬ ሊቨርፑልን ግዴታ ማሸነፍ አለበት። 2-1 ያሸንፋል ብዬ አስባለሁ። ቀኑ የብሩኖ ፈርናንዴስ ነው። ይመቻችሁ።